ሉሲና ሮቤል ይደውልላትና ለሉሲ ይውልሽ ሉሲ ድጋሚ የምነግርሽና የማስጠነቀቅሽ አይመስለኝም፣ ግን አሁን ልንገርሽ መድኃኒቱን የምትሰጫት ለቤዛ ብቻ ነው። ሱራፌል እሱን መድኃኒት መውሰድ የለበትም። መሞት ያለባት ጥላቴ ቤዛ ናት፣ የተፋችብኝም ቤዛ ናት። ስለዚህ መጉዳት የምፈልገው ቤዛን እንጂ ሱራፌልን አይደለም። እናም እሷ የምትመገበው ምግብ ላይ ነው መጨመር ያለብሽ ይላታል። አንተ የተረገምክ አሁን ቆይ አንተ ግን ሰውነህ ትልና እሷም ተሳድባ የምታደርጊ ከሆነ አርፈሽ እየተባልሽውን አድርጊ ነግሬሻለሁ፣ አሁኑኑ ወደዛ ቤት ሂጂ ይላትና ይቆጣታል። እሷም በጣም እየተናደደች ስለነበረ ስልኩን ይዘጋባታል ጆሮዋ ላይ። እሺ ይሁን እስኪ ትልና እያለቀሰች ምንም ሰውን መግደል ባያስደስታትም ግን ሳሚን ለማትረፍ ስትል ትሄዳለች። ስትሄድ ያው እንደ ድሮ በመለፍለፍ በመሳቅ በመጫወት አይደለም እነ ቤዛ ጋር የተቀላቀለችው፣ በመተከዝ ነው። እናም ቤዛ የሉሲ መተከዝም ግራ ጋብቷታል። ደግሞም የሳሚም እንደዛ ማውራቱም ግራ ጋብቷታል። ሁሉ ነገር ተዘበራርቆባታል። ሱራፌልንም ድጋሚ ጠየቀችው። ምን ማድረግ አለብኝ ሱራፌል? እኔ ግራ እየገባኝ ነው። አሁን ላይ ምናልባት ይመስለኛል ሳሚ የሆነ ችግር ውስጥ ሳይገባ አልቀረም። ምናልባት ይሄ የተረገመ ሮቤል የሆነ ሰው ይዞበት ሊሆን ይችላል ብዬ አስባለሁ እንጂ ያለ ምክንያት አይደለም ይሄ ነገር የተደረገው ስትል ትነግረዋለች። ለማንኛውም ያው ሁሉን ነገር በእርጋታ ነው መድረስ ያለብን እንጂ በአንዴ ነገሮችን ልናገኝ አንችልም ይላታል። ግን ለምን እንደዚህ ሆነ? ማማዬ ቤት የለችም ጸበል ናት አሉ። እሷ እችንም አያቷ ጋር እንደሄደች ነበር የነገረኝ። እየተደዋወሉ ነበር፣ ግን አሁን ደግሞ እንዳልተደዋወሉና የት እንዳለ እንደማታውቅ ነው እየነገረችኝ ያለችው። ስለዚህ ማን ነው ማመን ያለብኝ? እኔ ራሴን እያመመኝ ነው ስትል ትነግረዋለች። እዚህ ጋር ትጂ መታ የሆነ ያልሆነው ነገር ቀባጥራብኝ ሄደች። እሺ ማናቸውን ነው ማመን ያለብኝ ስትል እባክሽ ቤዛ ራስሽንና ራስሽን አዳምጭ። ከዚህ በኋላ እኔ እንደዚህ ምስቅልቅል ያለ ህይወት ውስጥ መኖር አልፈልግም። መኖር የምፈልገው እየተረጋጋ በቃ ሰላም ያለው ህይወት እንድንኖር ፈልጋለሁኝ። እሺ ለማንኛውም እሺ ከምናሳድጋቸውን ልጆች ማምጣት እንዳለብን እንዳትረሳ የጉዲፈቻዎቹን ስትለው አይ ግን እኮ ብዙ አስፈላጊ ነው ብለሽ ነው፣ ግን በመሀል ደግሞ ፈጣሪ የራሳችንን ልጅ ቢሰጠንስ ምን ታውቂያለሽ ይላታል። እሱማ ምን ችግር አለው? ደስ ይለኛል። ፈጣሪ ሁሉንም ያደርጋል፣ የሚሳነው ነገር የለም። ግን ደግሞ ያው ምን ችግር አለው? አንድ ልጅ ብናመጣ ደግሞ እኛ ስንወልድ ደግሞ ይጨመራሉ። የእኛን የምትወደዷን ታጫውታለች ወይም ያጫውታል። ስለዚህ ልጅ ማምጣት አለብን፣ ቤታችን ሙሉ ይሆናል ልጅ ካለ ስትለው እሺ ደስ ይለኛል። የእውነት ልጅ ግን የማሳም የመያዝ በጣም ጓጉተሻል ቤዛ። ግን እኮ ችግሩ ያው እኔ ጋር ስለሆነ ነው ሲላት፣ እንደዚህ እንዳትል እግዚአብሔር ሁሉ ነገር ያስተካክላል። ምናልባት መኖር ትችል ይሆናል፣ ዛሬ ባይሆን ነገ ይሆናል። ስለዚህ ምንም ነገር እንደዚህ እንዳትል፣ ሁለተኛ እንደውም ከዚህ ርዕስ መውጣት አለብን ትለዋለች። እጅግ በጣም መልካም፣ እሺ ጥሩ ነው። እናም ስለዚህ አሁን የነሳሚንስ ጉዳይ ምን ማድረግ አለብን? ፕሮግራማችን ላይም በቃ አልተገኘም እሱ። እሺ ማን ነው የሚገኝልን? በቃ እኔ እናንተ ብቻ ነን የምናከብረው ማለት ነው ስትለው፣ ሉሲን እንጠራታለን ብለን ነበር። እንግዲህ ሉሲም እንደዚህ ተኮፍሳለች። እርግጠኛ ነኝ የኛ ፕሮግራም ነው ብንላት ደግሞ ደስተኛ ሆና እንደዚሁ እንደሆነች ከሆነች ደግሞ ሙዳችን ሁሉ ታበላሸዋለች። ስለዚህ እኔ እናንቺ ብቻ እናከብረዋለን ማለት ነው ሲላት፣ ግን ሳሚ ቢኖር ደስ ይለኝ ነበረ። ለምን መሰለህ? በፊት አንተን ጥላት አድርገንህ ነበር የምናይህ። አሁን ግን የኔ ሰው ስለሆንክ ሁሉ ነገሬ እንደሆንክልኝ እንዲያውቅ እፈልጋለሁ። እሱም በጣም መልካም ሰው ነው፣ ከብዙ ነገር ጠብቆኛል። ስለዚህ ያንን በደስ ይለኝ ነበር። ግን ደግሞ አሁን ላይ ያለበት እንኳን አይታወቅም። እንኳን አይደለም የኛን ፕሮግራም መጥቶ ሊታደም ይቅርና ትለዋለች። ለማንኛውም አይዞሽ፣ ሁሉም ለበጎ ነው። ምናልባት ደግሞ ወይም ሊመጣ ይችላል፣ ምን ይታወቃል ብለሽ ነው ይላታል። አላቅም፣ ግን በጣም ውስጤ እየተዘበራረቀብኝ ነው፣ እየፈራሁ ነው። ይሄ የተረገመ ሰውዬ ግን በቃ ስትል፣ አይዞሽ ለማንኛውም እስኪ እናየዋለን ሁሉንም ይላታል። እናም ሉሲን ቤዛ ጋር ትሄድና ቤዝ
እሺ እኔ አሁን ወደ ኪችን ልሂድና እራት ልስራላችሁ ስትል፣ ኧረ እባክሽ አንቺማ እንግዳ ነሽ፣ እረፍት ማድረግ አለብሽ። የምን ምግብ መስራት ነው? ቢያንስ እንኳን እኔ እሰራለሁ ስትላት፣ አይ ምንም ችግር የለውም እናንተ እዚህ ተጫወቱ፣ በዛውም ጭንቀቴ ይለቀኛል ስራ ስሰራ። ስለዚህ እኔ ልስራ፣ ላንቺም ያቺ የምትወጃትን ሽሮ ልስራልሽ፣ ለሱራፌልም ደግሞ የሚፈልገውን ነገር ልጠይቀውና ልስራ ትላታለች። በዛን መሀል ቤዛም ለምን ለሁለታችን እሱ ለድስት ይጣዳል ብለሽ ነው? ችግር የለውም ሽሮ ቢሰራም ሽሮ ይበላል ሱራፌል ከኔ ጋር፣ እኔ የበላሁትን ነገር ይበላል፣ ምንም አያጨናንቅሽም። ስለዚህ ሽሮ ብቻ ስሪ እሺ፣ ወይም ልምጣና እኔም ላግዝሽ ስትላት፣ አይ በፍጹም እኔ ራሴ እሰራለሁ ትላታለች። ግን መጥቼ ላግዝሽ ስትላት እሷም ደንግጣ ነበረ፣ ምክንያቱም መድኃኒቱን የምትጨምረው እዛ ሽሮ ላይ ስለነበረ። እሺ ብላ ቤዛም ተወቻት። ሉሲም ወደ ኪችን ሄዳ የተባለችውን ሽሮ እየሰራች ነበረ። ግራ በሚያጋባ መልኩ ቢሆንም ግን መድኃኒቱን በስከ መጨረሻም ለመጨመር ሞክራለች። ግን ደግሞ ትበላዋለች አትበላውም ስላልጨከነች ነበረ ተመልሳ ወደ ኪችን መምጣትን የመረጠችው። ትጅም እንደሚታወቀው መድኃኒቱን ስታደርግ በካሜራ ቀርጻት ስለነበረ ሁሉን ነገር ቤዛ እንድታይ አድርጋታለች። አሁን ላይ ይህንን ሲስተም ተጠቅማ እሷ ደግሞ ቤዛ ቤት መግባት እንዳለባት እያሰበች ነው። ስለዚህ አሁን ላይ ህይወቴን አትርፋኛለች ቤዛ፣ አሁን በኋላ እቤቴ ትቀመጣለች ብላ ታስባለች። ትጂ ግን ቤዛ ቤት ሂዳ ይህንን ድራማ እየሰራችው ለራሷ ሌብነት እንዲመቻት ነበር፣ ግን አልታወቀም። ሉሲም በጣም ደንግጣለች።